ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች እንዴት ናችሁ? እውነት ሁል ጊዜ እንግዲህ ያማል። ስለዚህ እውነት ስናወራ የሚያማቸው አነፍናፊ ትውልዶች ቅድስት ቤተክርስቲያን በቅጡ ያላወቋትና የሚከተሏት ትውልዶች ለዚህ እውነት የሚሰጡት ግብረ መልስ የታወቀ ነው። ተቃውሞ ምንም የሚያቆመን ነገር የለም። የአንድ ግለሰብ በመቅደስ ለ6 ዓመት ሳይገኝ አሁን የምንሆነው ለ3 ዓመት ለ2 ዓመት ሳይገኝ በሐሰት ቤተክርስቲያንን ደግሞ ሳያውቁም አውቀውም ኢንፎርሜሽን በሚያቀብሉ በተሳሳቱ ሰዎች ለሚነዳው ለአቶ ዘመድኩን በቀለ 4ኛ ቪዲዮን እንሆላለው። እኔ አልዋሽም፣ አንተ ግን ተዋሻለህ፣ ትቀላቅላለህ። መቀላቀል እንዳልኩ በግልጽ አማርኛ የተበከለችው ውሻ ጠባይዋ ነው። ውሻዋ እኮ ስትታይ ውሻ ነው የምትባለው፣ ግን ውሻዋ መበከሏ ወይንም መመረዟ ነው ውሻነቷን አያቆመውም። ግን የተበላሸች ውሻ ነው። በቃ ችግር አለባት ውሻዋ። ስለሆነም ምላሷን አውጥታ መንቀልቀሏ የታወቀ ነው። ስለሆነም ዛሬ እንግዲህ ጠንከር ያለ ነገር በሁለት ሐሳብ ዙሪያ እመጣለሁ። በዚህ የምታገኙትስ ክብር ምንድነው? ቤተክርስቲያንን በዚህ ያክል ለማዋረድ አነፍናፊዎቼ ወፎቼ ሰው ሆነው ወፎች የሚባሉ ሰው ሆነው ውሾች የሚባሉ እና እንደዚህ ለዛውም በጣም በሚያሳፍር ሁኔታ ትልልቅ የሆኑ ሰዎች ከእንደዚህ አይነት ሰው ጋር እየዋሉ የቤተክርስቲያን ኢንፎርሜሽን እያወጡ የሚሸጡ ከዚህ በፊት እንዳልኳችሁ በዳላስ በተደረገው ነገር የዲያቆን ሄኖክ ኃይሌን ያደረገውን የጨዋ ኢንተርቪ ቤተክርስቲያን ግን ልትጠይቀው የማይገባውን ኢንተርቪ ትግሬ ነው ወይ ጣሊያን ለምን ሄድክ መሰል ጥያቄዎች ሲጠየቁ በግልጽ አማርኛ በማንዋሽ ነገር እንግዲህ በዛ ጊዜ የነበሩ ግለሰቦች አሉ። እነዚህ ግለሰቦች በግልጽ አማርኛ አባ ዘውዱና ወይም አባ ንጉሴና አቶ እውነቱ የሚባሉ ሰዎች ቪዲዮ እየቀረጹ ድምጽ እየቀረጹ ለዘመድ ያቀበሉት ነበር። በቤተክርስቲያን ውስጥ በመናገለግል ወይም በመታገለግሉ ጊዜ የተለያዩ ችግሮች ሊፈጠሩባችሁ ይችላሉ እና ያንን ግን ለጠላት መምቻ ባትጠቀሙ ጥሩ ነው። ስለዚህ እነ አቶ አባ ዘውዱና አቶ እውነቱ ልክ በዳላስ ያደረጉትን አይነት ነገር እንዲሁም ደግሞ በሲያትል ደግሞ እንደዚሁ ይሄንን የአላፋት ዝማሬን ከተለያየ የዘር ፖለቲካ ጋር የተጠቀሙባቸው ወይም ኢንፎርሜሽን ሲሰጡ ነበሩ። ውሸት ነው ግን ውሸት ነው ብለን የምናገረው በመጀመሪያ ደረጃ እስቲ አቶ ዘመድኩን የሚለውን ነገር እንስማ። ውሸቱን ለማጋለጥ እንስማ፣ የነበረው ነገርን እንስማ። እኔም እንግዲህ እዛ ደብር ከሚያገለግሉ እኔም ጋር መጥቶ የሚያስተምሩ ወንድሜ ጌትዬ አለ፣ ሌሎች ደግሞ አባቶች አሉ በግልጽ አማርኛ እና እነሱንም ጠይቄያለሁ። በእርግጥስ ዲያቆን ሄኖክ ኃይሌ ይህን ስብከት ነው እናንተ ጋር የሰበከው? በእርግጥስ እንደዚህ አይነት ንትርክ ነበረ ወይ? የንትርኩ ዓላማ ማን ነው? እነዚህ በሱ የሚጠራቸው ሰዎች በዕለቱ በቤተ ክርስቲያን መርሃ ግብሩ ላይ አልተገኙም ወይ? መሰል ጥያቄዎች ጠይቄያለሁ። ለማንኛውም የአቶ ዘመድኩንን እንስማና እንመለሳለን። እንደዚህ በል ይሄ የካቶሊካውያኑ ኤጀንት የሄኖክ ኃይሌ ሚሽን እና የአብርሃ ፋሚሊ ፕላን ማለያም ሁሉም ሄደ ምህላ ሲደረግ ካህናቱም ራሱ ነጭ ለብሰው ታያቸዋላችሁ። እስቲ አምጣቸው ያሳያቸው። ካህናቱ ራሱ ነጭ ለበሱ። በእውነት ሰርግ ነው የሚመስለው። ተመልከቱ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዋሽንግተን፣ ኦሪገን፣ ኦዳዋ እና ከሀገረ ስብከት ደብረ ምጥማቅ ማታ ለማርያም ቤተክርስቲያን አዘጋጅነት በአላፋት ዝማሬ የሲያትል ማህበረ ካህናት በአርሲ ዞን በሃይማኖታቸው ምክንያት ለተገደሉት ካህናትና ምዕመናን የተደረገው ጸሎተ ፍትሐት ነው የሚለው።
ወደ ጸሎተ ፍትሐቱ ነው የምንሄደው። እንግዲህ ጸሎተ ፍትሐቱ ሲካሄድ ህዝቡን ተመልከቱት፣ ካህናቱንም ተመልከቷቸው። አሳልፈው አንተ ደግሞ አፍጥ ነው እዚህ ጋር ተመልከተ። ካህናቶቹ ተሰልፈዋል። ይሄን ያዝልኝ፣ ይሄን ያዝልኝ በላይ ተደርጓል። ካህናቶቹ ፊታቸውን ወደዚህ ነው ያዞሩ፣ አለቃውም ወደዚህ ነው ፊቱን ያዞረው። ይሄ ለሰርግ ሄደ የሚመስል በሙሉ ነጭ በነጭ ለብሶ ቁርባን ያለበት መስሎ መድረኩ ነጭ በነጭ ነው፣ የሰርግ መስሏል፣ መጥቷል፣ ሞልቷል። ህዝብ አይጠይቅም፣ ለምን አይልም። ከዛስ ምን አደረጉ? የኢትዮጵያ ኦርቶዶክስ ተዋሕዶ ባንዲራ የለም፣ የኢትዮጵያ ቤተክርስቲያን፣ የኢትዮጵያ የሀገሪቷ ባንዲራ የለም። በአሜሪካ ምድር የኢትዮጵያ ሰንደቅ ዓላማ ሄኖክ ኃይሌ ባህር ተሻግሮ ሲያትሎችን ባናታቸው ተከላቸው። አለቅ። እዚህ ውስጥ እንግዲህ የኔ ወንድሞች አሉ፣ የኔ እንትኖች አሉ። ምን አሉ? አሁን ይሄንን መድረክ አገልግለው ጸሎተ ፍትሐቱ ነጭ በነጭ ተለብሶ ተደርጎ ካለቀ በኋላ አሁን መታችሁ ውረዱ፣ መዝሙር ሊዘመር ስለሆነ ያላፋር ዝማሬ ውረዱና ተቀመጡ ተባለ። ወርደው ሲቀመጡ አለቃው ሲያዩ ባንዲራ የለም፣ ሰንደቅ ዓላማ የለም። የአውሬው የዘንዶ ትልቁ ጸቡ ምንድነው? ኢትዮጵያ የምትባል ፊደል አንበሳ ማየት፣ ከዚያ በኋላ ሰንደቅ ዓላማዋን ማየት፣ ከዛ ኦርቶዶክስን ማየት ነው የሚጠላው። አሁን ምን አደረጉ? አንበሳን ከቤተ መንግስቱ አጠፉት። አንበሳን ከኢትዮጵያ አየር መንገድ ላይ ሰሞኑን አጠፉት። ከቦይንግ አውሮፕላን ላይ የአንበሳን አርማ አነሱት። አሁን ባንዲራውን ያነሱታል፣ ኢትዮጵያ የሚለውን ስም ይቀይሩታል። ጠብቅ፣ አይንህ እያየ የነገርንህ ቀን ቀስ በቀስ እየደረሰ ነው። ይሄንን የሚመልስ ኃይል ይመጣል። አውሬ ሆኖ ለበቀል ይመጣል፣ ለበቀል ይነሳል። ይሄንን የሚመልስ ኃይል ይሄ ኃይል ነው። አሁን ዛሬ በበጀት ኢትዮጵያ ቤተክርስቲያን ውስጥ ገብቶ አሜሪካ ተሻግሮ እዚህ ላይ ቢሄዱ ማን ቢሄድ የኢትዮጵያ ሰንደቅ ዓላማ ተውለብልቦ አይደለም አሜሪካ ጅቡቲ፣ አይደለም አሜሪካ ኬንያ፣ አይደለም አሜሪካ ግብጽ ብትሄድ የኢትዮጵያ ሰንደቅ ዓላማ ከቤተ ክርስቲያን ላይ አይወርድም። ሄኖክ ኃይሌ ከቦሌ መድኃኔዓለም አወረዱ፣ ከመስቀል አደባባይ አወረዱ፣ አሜሪካ ተሻገሩና ሲያትል ላይ ይሄው እንደምታዩት አወረዱ። ከዛ አለቃው ተቀብጠው ሲያዩ የለም ባንዲራው፣ ደነገጡ፣ ብድግ አሉ። ሰንደቅ ዓላማ የት አለ? ሊቀዳ ቆሙ። የት አለ ሰንደቅ ዓላማው? ትናንት አይደል የሰጠዋችሁ? አይ እንዳይወጣ ተብሏል። ማን ነው ያለው? ዲኮር ያደረጉትና እነከሌ በተለይ ማህበረ ቅዱሳን፣ በማህበረ ቅዱሳን ስም የተሰገሰገ ሰይጣን መሰሪ የዳቆን ማን ነው? የብርሃኑ አድማስ፣ የኤፍሬም ሸቴ ኤጀንቶች እግዚአብሔር ይፋረዳችኋል። ታያታላችሁ፣ ደግሞ ታጭዷታላችሁ። የዘራችሁትን ታጭዳላችሁ፣ የዘራችሁትን ታጭዳላችሁ። ጨረጨር ይመስላችኋል? ዝም ብዬ አይደለም። ከዚያ ነው የቀረው። ይቀመጡ፣ አባታችን እርሶ ይቀመጡ፣ እንዳለቃ አክት ያርጉ፣ ባንዲራውን እኛ እንሰቅለዋለን ብሎ ነገር የለም። ጉባኤ ይቀራል። የኢትዮጵያን ሰንደቅ ዓላማ አርግልኝ ይዛጋ፣ አርግልኝ ይዛጋ፣ ስቀል። መሀል ላይ የኢትዮጵያ ባንዲራ፣ እዚህ ላይ የኢትዮጵያ ባንዲራ፣ በግራ ልሙጡ ባንተን የኢትዮጵያ ይሄ ምንም አርማ ኮከብ የሌለው፣ በዚህ በኩል የቤተ ክርስቲያኒቱን አርማ አርግልኝ፣ መሀል ላይ አርግልኝ። አለቀ። ይቀመጡ። አልቀመጥም። ሂድ አምጣ ባንዲራው። አምጥተው ባንዲራውን ሰቀሉ። ከመጀመሪያ ባየው ጥሩ ነበር። አለቀ። አሸነፍናቸው፣ አሸነፍኩት። ከዛ ሄኖክ ኃይሌ መድረክ ያለበትን አምጣ። ይኸው ባንዲራው ተሰቀለ። እነ ዲያቆን መስፍን ሰቀሉ። ተመልከቱ። ባንዲራው ዝማሬ ሲጀመር ይኸው ተመልከቱ። ካሜራማኑ ካሜራ የሚያነሱት ሰዎች ባንዲራውን ላለመቅረጽ ልክ አሁን ከአማራ ክልል ባንዲራው ወጥቷል፣ ከአማራ አዳራሽ ወጥቷል፣ ከብአዴን ጉባኤ ወጥቷል፣ ከደቡብ ጉባኤ ወጥቷል፣ ከኦሮሞ ጉባኤ ወጥቷል። ባንዲራ ማየት ከኢትዮጵያውያን አይን ወጥቷል። ያዝልኝ፣ እንደዚህ ተመልከት። እነዚህ ነጭ አልብሰው ያዝልኝ፣ ይሄን እዚህ ጋር እንደዚህ ያዝልኝ። ከዛ ነጭ አልብሰው አራ የቅድሙ ወደ ኋላ መልሰው። ቀሩቅ የሚያሳየው ማለት
ከሩቅ የሚያሳየው። ከዚህ ቀጥሎ ያለው ያዘው ይሄን የተመልከቱ። በነገራችን ላይ የትም ጉባኤ ብትሄድ ወንድ የለም። ሚሊኒየም አዳራሽ ቢዘጋጅ ሴት ነው ያለው። መስቀል አደባባይ አሁን የሚመጣው ሴት ነው የሚመጣው። ወንዱ አልቋል። ጦርነት ፈጅቶታል፣ ረሃብ ፈጅቶታል፣ ስራ ፈጅቶታል። የሴቱ ነው የበዛው። ሴቱ በየቦታ ይመጣል። ክርክራቸው አይጣለው፣ ጥያቄያቸው አይጣለው። በተለይ ደግሞ ወንዱ መልኩ ቡቶክሳም ከሆነ ምን ሌላ ሰባኪ ምን መስሎ አይታያቸው። በቃ እንደዚህ ቆሞ ለመወዛወዝ ሂደቱ ሴራው የማይገባቸው ሰዎች መጡ። ግን አለቃው ባንዲራው ይሰቀልልኝ በሕግ አምላክ በባንዲራ አምላክ ወንድዬ ወንድ ይፍራው ማለት ሰቀሉ። ጠልፈው ሊወስዱት የነበረውን ቀጥ አደረገ። ያው ተመልክ ያዝልኝ ይሄንን አድርገው ሰሩ ማለት ያው የኢትዮጵያ ቤተክርስቲያን አርማዎቹ በሁለቱ ሆነው ተካሄደ ማለት። ይሄ ብቻ አይደለም ተነግሩት። ይሄ አሜሪካ ነው፣ ክርስቲያኖች ሞተዋል፣ ኦርቶዶክሶች ሞተዋል ተብሎ አረንጓዴ ቢጫ ቀይ ነጠላ ተሰጥቶ ይሄ አዳነች አቤቤ ግዛት አይደለም፣ ይሄ አብይ አህመድ ግዛት አይደለም፣ ይሄ ዳንኤል ክብረት የሚያዝበት፣ ይሄ ሮም ካቶሊክ የምታዝበት አይደለም፣ ይሄ አዲስ አበባ ሀገረ ስብከት የሚያዝበት አይደለም፣ ይሄ አሜሪካ ነው። ዲስ ኢዝ አሜሪካ። ስለዚህ ስለ ኢትዮጵያ ነው የምታወራው። ያለን ኢትዮጵያውያንን ድርጅቱን የሚያይ ሰው ምን ይላል? ግብፃውያን እንደዚህ ያዘጋጃሉ። ግብፃውያን የሚያዘጋጁትን ተመልከቱ። ዋሻ ውስጥ የግብፅን ባንዲራ ይዘው ገና የሚመለከተው እነዚህ ሰዎች ቋንቋቸውን ባይሰማ ምናቸው ባይ ኦኬ ግብፃውያን ናቸው ይላል። የኛ የተፈለገው ምንድን ነው? ነጭ ለብሶ ተወለደ ጌታ ተወለደ ከሚያይ ሰው ምኖች ናቸው ይላል። ፋርሶች ናቸው፣ ኤርትራውያን ናቸው፣ ኢትዮጵያውያን ናቸው፣ ምኖች ናቸው ይላል። ለምን? ሰንደቅ ዓላማ ከቦታው እንዲጠፋ ስለተደረገ። ብልጽግናውን ይሁን የሚያበረታታው ለምንድን ነው? ሰንደቅ ዓላማ የሚባል አሊዝም ስላለ። የኢትዮጵያ ሰንደቅ ዓላማ ሮማውያንን ያንበረከከች ናት። ቅኝ ግዛት አልገዛም ያለች ናት። ዋጋን ታገኛለህ አንተ ቲክቶከራም፣ ነገ የምትለምንበት ሀገር አታገኝ። ዛሬ የምትሸቅልባት ቤተክርስቲያን አታገኝም። ጠብቀኝ። ሴራው መጀመሪያ ቢገባ አይችልም። ሲገባ ደግሞ ሀገር አጥተህ ሶሪያ ሆነ ነው የምትሄደው። እኔ እያከሸፍኩ ያለሁት ይሄን ሚሽን ነው፣ ይሄን ተልእኮ ነው። የአቡነ አብርሃም ሴራ ነው እያከሸፍኩ ያለሁት። በመዋቅር ውስጥ የሌለን ሰው ሮም ልከው የኢትዮጵያ ቤተክርስቲያን ወክሎ እንዲገኝ ይሄን ነው እያከሸፍኩ ያለሁት። እነ የኔታ እሸቱ ነገ ይገባቸዋል። ዛሬ የምትኖርበትን ቤት ልጅ አትኖርበት። ዛሬ የምትሸቅልበትን ቤተክርስቲያን ነገ አታገኘውም። የኔታ እሸቱ እየነገርኩ ነው። የጎጃሞቹን ምንም አላችሁ እናንተ የተሳካላችሁ እንደፈለጋችሁ መብታ እግዚአብሔር እስኪመጣ ፓትርያርክ መርጠ የተቀመጥክ እዚህ ለሄኖክ ኃይሌ እኔ ተደግፋለህ ብያለሁ። ትናንት ነው ሳይነ ምህላው ከዛ በኋላ እሱ ተላከ ማለት ነው። ወንዶች የሉም ተው፣ ወንዶቹ ማለት ሴቶችም ናቸው። እሱን ተው አሳልፈን። ከዚያ በኋላ ባንዲራውን ተመልከቱ። የከበሮ ራሱ ባንዲራ እንዲሆን እነ ዲያቆን መስፍን እነ ቀሲስ ሱራፌ ሌሎቹ በአጠቃላይ ባንዲራው እንዲለብስ። ይሄ አሁን የኦሮሚያ ፖሊስ አያስደርግም፣ የአብይ አህመድ ሰራዊት አያስደርግም፣ የቤተ ክህነቱ የአብርሃ ፋሚሊ አያስደርግም። ይህ ግን ዚስ አሜሪካ ነው። ዚስ አሜሪካ ነው። ኢነፍሪደም ሀገራቸውን ፕሮሞት ማድረግ ማስተዋወቅ አለባቸው። ቤተክርስቲያናቸው ፕሮሞት ማድረግ አለባቸው። ይህንን ግን የሮም ካቶሊክ አትፈልግም። ሄኖክ ኃይሌን ባንዲራ አስለብሰው ስበካል። ወጣ፣ እሱም ሳይወድ በግዱ ወጥቶ ሰበከ ማለት ነው። አውደ ምሕረቱ ላይ ወጥቶ ሰበከ። እንግዲህ እስካሁን ይጎተታል፣ አልደረሰም። ይሄው የደረሰ ይመስለኛል። አሁን አዘጋጁ የደረሰ ይመስለኛል። ከዛ ምን ታዘጋጅልኛለህ ለበኋላ እነ ፓስተር ቢኒያም የዛ የፈረንሳዩ ልጅ ጥቂት ደቂቃ እናሰማን። ራሱን በቻለ ስለምመጣበት ማለት ራሱን በቻለ መጣበታለሁ፣ ብልጭ አድርጌ እሄዳለሁ። ዘመቻው ምንም አቆመኝ፣ ምንም ወዳጆቼ አጣበታለሁ እንጂ
አላስኩም። አስቴር በዳንኤልን ልክ እንደ አሜሪካው ሲያትል ትለኛለች እንዴ? እነዚህ ሁሉ እኮ እህቶቼ፣ አባቶቼ፣ ወንድሞቼ እነዚህ ሁሉ የአባቶቼ ልጆች እኮ ናቸው። ሴራ ነበር የተሰራው፣ ሴራው ከሽፏል። ሁለተኛ ደግሞ አይደገም። ራሱ ሄኖክ ኃይሌን እንደምትመለከቱት ልኬልሃለሁ፣ ወንድም አለም ልኬልሃለሁ፣ ከደረሰልህ አምጣው፣ ልኬልሃለሁ። ስሙት፣ ይኸው ራሱን አረንጓዴ ቢጫ ቀይ ያስለብሰው። እንግዲህ ቀጥለስ ምን አለ? ሰሞኑን እዚህ ምስራቅ አርሲ ላይ የታረዱ ወንድሞቻችን ካህናት፣ ከዛ በፊት ሀገራችን ጅማ ላይ ሻሸመኔ ላይ ወደ ኋላ ከሄድን እዛ ሊቢያ በረሃ ላይ ትዝ አይላችሁ? ተንበርክከው አሸዋ ዳር ተንበርክከው እያየናቸው ያን ብርቱካናማ ቱታ ለብሰው እንዴት ሆኖ የሆነ መጨረሻቸው አሁንም ብርቱካናማ እንደለበሱ ናቸው። እኔ አላየኋቸውም። ቅዱስ ዮሐንስ ግን አያቸው። ዮሐንስ ራዕይ ምዕራፍ 6 ከቁጥር 10 ላይ ያዝልኝ፣ ስለ ክርስቶስ ያዝልኝ። ዋናው የሚፈለገው ቤተክርስቲያን የሚመራ ቢኖር ማክሸፍ ይቻል ነበር፣ ማክሸፍ ይቻል ነበር። ክብር ለሲያትሎች፣ ክብር ለሲያትሎች። አለቀ። ይህን በኢትዮጵያ መድገም አይቻልም። ይህን ማድረግ አይቻልም። የመጣብንን የተወረወረውን ብሰንኛ ለኛ በሚመቸን አድርገን መልሰነዋል ማለት ነው። መልሰነዋል ማለት ነው። ቡቶክስ መልሰነዋል። ይሄን ከዛ ዘመቻ አሁን ፓስተር ቢኒያም የሚባለው ሌላ ዘመቻ አንድ ልጅ እንደውም ያመጣሉ። ታመጣልኛለህ አሳይልኝና እንኔ ወደ እንግዲህ ተወዳጆች በውሸት የሚከብር እግዚአብሔር የለም። እንደሰማችሁት እንግዲህ አቶ ዘመድኩን በሲያትል ድል ነስተናል። በነገራችን ላይ የሲያትል ቤተክርስቲያን በሲያትል ያሉ ቤተክርስቲያናቶች በተለያየ ንግስ ላይ የኢትዮጵያ ሰንደቅ ዓላማን አልፎም ደግሞ አንዳንድ ቦታ ላይ የሌላ የአሜሪካንንም ደግሞ ልክ እንደኛ እንደ ኡጋንዳ ደግሞ ሐሳብ ኤርትራውያኖች በአብረውን ስለሚዘምሩና አምላካችንን እግዚአብሔርን ደግሞ አንዲት ቤተክርስቲያን ተብለን ሲሪያ፣ ግብጽ፣ ህንድና ኤርትራ እንዲሁም ደግሞ አርመን፣ ኢትዮጵያ ስድስቱ አያት ቤተክርስቲያናቶች የታወቁ ናቸው። ስለሆነም የኤርትራ ባንድ ሰንደቅ ጭምር አንዳንድ ቤተክርስቲያን ላይ ይታያል። እዚህ በኡጋንዳ ካምፓላን ብትመጡ የኡጋንዳ የኤርትራና የኢትዮጵያ ሰንደቅ ነው ያለው እና ይሄ የታወቀ ነገር ነው። የትኛው ተደርጓል እናሳያቸዋለን ማለት ነው። ባይደዌ እንደዚህ አይነት እንቶ ፈንቶ በቤተክርስቲያን ላይ ጸባጫሪነት ላይ የቤተክርስቲያን ጠላት ይሁን አንዳንዶች ከግለሰብ ያላቸውን ግጭት ወደ አጥቢያና ወደ ቤተክርስቲያን ማለት ከወንድም ጋር ስትጣላ እናትን ለመጉዳት የምትነሳ ትውልድ ቆም ብለህ ብታስተውል ጥሩ ነው። ይሁንና አቶ ዘመድኩን በመጀመሪያ ደረጃ ዲያቆን ሄኖክ ኃይሌ ያስተማረበት ቪዲዮ ይሄ የዚህ ደብር አይደለም። በውሸት እግዚአብሔር አይከብርም። ይሄው ዲያቆን ሄኖክ ኃይሌ እንግዲህ በዛን ቀን የነበረው የለበሰው ልብስ ይሄው እንደምታዩት ከጉባኤው ሊጀምር ጉባኤው ላይ እንግዲህ በጣም ከምንወደው ከሊቀ መዘምራን ይልማ ኃይሉ ጎን ይሄው በምታዩት ሁኔታ ይሄ ነው ዲያቆን ሄኖክ ኃይሌ እንደምታዩት ማለት ነው። እሺ ያ ብቻ አይደለም። ይሄንን እንዳያችሁት እንግዲህ የዕለቱ ከጉባኤው በፊት የነበረው ከወንድማችን ጌትዬ ጋር የተነሳው ፎቶ ይሄ ነበር። እሺ አሁን እዚህ ጋር በደንብ ዲያቆን ምን ይላል? ወንድ ለዛውም የለም ጉባኤ ይላል። ይሄ በነገራችን ላይ ውሸት ነው። በነገራችን እነዚህ ወንድ አይታዩም። እነዚህ ወንድ አይደሉም። እነዚህ ሰዎች ወንድ አይደሉም። እዚህ ጋር የምታያቸው ወንድ አይደሉም። ባይ ዘ ዌይ ቪዲዮ ይለቀቃል ሰሞኑን እንዳለ ሙሉ ቪዲዮ ስለሚለቀቅ ዝማሬው ተለቋል። መጨረሻ ላይ እናስገባላችኋለን። ይሄው እንግዲህ እነዚህ ወንዶች አይደሉም ብራዘር፣ እነዚህ ወንዶች አይደሉም። አይታዩም። ወንዶች አይደሉም። በጣም እኮ ነውር እኮ ነው በነገራችን ላይ ቤተክርስቲያንን በዚህ ያክል መከፋፈል። እሺ ሌላው እንግዲህ እናምጣው። አሁንም ይሄው ፊት ለፊት እንግዲህ አንተ የምትለው ነው ወይ የነበረው? ይሄው
ዲያቆን ሄኖክ ኃይሌ ከሊቀ መዘምራን ይልማ ጋር ይሄው በነገራችን ላይ ሰሞኑን ሌላ የሚወጣ አንድ ጠንካራ ሰነድ አለ። የተዋሸ ለዘመናት የተዋሸበት እውነትን የምናወጣዋለን። እንዳልኳችሁ ቀላና ባክንም ረጋ ብለን ነው የምንሰራው። እሱ በዋሸ ቁጥር እኛ እውነትን እናወጣለን ማለት ነው። በዚህ ያክል አንተ ዊን የምትጫወትበት ነገር የለም። ምንም የተፈጠረ ነገር የለም። አንጓጓችሁ አይደለ? ዲያቆን ሄኖክ ኃይሌ ሲሰብክ የነበረውበት ቦታ ምን ይመስላል? የለበሰው ልብስ ምን ይመስላል? አትተርተር። በውሸት እግዚአብሔር አይከብርም። ከመቅደስ ያለው ልክ ጎረምሳ ዲያቆን ሄኖክ ኃይሌ ይሄን ነው ይሄ ነበረ ቆሞ የሰበከው። እሺ አንተ ያመጣው ይሄንን ነበር። ምን ያገናኘዋል? ስቴጁም ምኑም ሌላ ቦታ ያስተማረብን። ከአንተ በላይ እኮ ዲያቆን ሄኖክ ኃይሌ እኮ ስለ አርሲ እኮ ጮኋል። ብራዘር አንተ ሳትለጥፍ ስለ አርሲ ዲያቆን ሄኖክ ኃይሌ ለጥፏል። በነገራችን ላይ አሁን ርቆ መለፍለፍ አይደለም። ጀርመን ሀገር ተቀምጦ አንድም ደብር ላይ አስተዋጽኦ ሳያደርጉ አንድም ደብር ላይ ሳይሰብክ አንድም ደብር ላይ ህዝበ ምዕመናንን ኑ ብሎ የማያምን አምጥቶ ሳያስጠምቅ ያሉትን የሚያወጣ ግብር የማን ነው ካላችሁ፣ ስራ የማን ነው ካላችሁ ያቶ ዘመድኩን። አሁን ያቶ ዘመድኩን ተከታታዮች አብዛኞቻችሁ በእርግጠኝነት ሆኜ የምነግራችሁ 80% ቤተክርስቲያን አትሄዱ። 80% ቤተክርስቲያን አትሄዱ። ተከታዮች አነፍናፊዎችማ ለስለላ ነው የምትሄዱት። አነፍናፊዎች ለስለላ ትሄዳላችሁ። በእርግጥ ሳውን ቅድም አቶ ዘመድኩን የሚያነሳቸው ግለሰቦች በእለቱ ይሄን ነገር ተቃውማችሁ ከሆነ መርሃ ግብር ለምን መራችሁ? ስትመሩ የነበራችሁት እናንተ አይደላችሁ? መርሃ ግብሩን ስታጋፍሩ የነበራችሁት እናንተ አይደላችሁ? ቀድሞ ውይይት ነበር የማን ሰንደቅ ይደረቅ የሚል። በፍጹም ተቃዋሚዎች መቼም አሉ። ትላንትናም በእግዚአብሔር ስራ ላይ ተቃዋሚዎች አሉ፣ ዛሬም አሉ፣ ነገም አሉ፣ ወደፊትም ይኖራሉ። ከዛ በኋላ ሰንደቁ አስባችሁ ማድረግ ያለባችሁ እናንተ ናችሁ። ሄኖክ ኃይሌ አይደለም። ከበሮቹ ነበራቸው። ከዛ በተረፈ ቤተክርስቲያን ሁሌ እናገራለሁ ሰንደቋን ታዘጋጅ የራሷን ሎጎ። በነገራችን ላይ እኛውን አንድ እንደው ጠንከር አድርጌ ላምጣው ለዛውም ዛሬ እኛ ኦርቶዶክሳውያን በሰንደቅ ዓላማ ላይ የተቀመጠ እምነት ነው ያለን። በሰንደቅ ዓላማ ላይ የተቀመጠ እምነት ነው ያለን። አረንጓዴ ቢጫ ቀይ ሰንደቅ ዓላማ መቼ ነው? ከዚህ በፊት ትዝ ካላችሁ አቶ እስክንድር እኔ ቤት በመጣ ጊዜ ይህን ጥያቄ ጠይቀዋለሁ። ሰንደቅ ዓላማን ማደናገር ያታደርጉ። ቤተ ክርስቲያን ከሰንደቅ ዓላማ በላይ ነች። ቤተ ክርስቲያን ለዛውም ከሰንደቅ ዓላማ በላይ ነች ብለን የምንናገረው እኛ ከዘር ከነገር ከቋንቋ ከህዝብ ሁሉ የተዋጀነን። አታደናግርም። በሰንደቅ ዓላማ እያልክ አታምጠጣም። የማምላክ ወላዲት አምላክን ስዕል ምስለ ፍቅሮ ወልዳን እንዲዘ እኔነስ አታደናግርም። ብራዛ አታጭበረብርም። ከአየር መንገዱ ላይ ባለ አንበሳውን አነሱ። እሱ ሂድ ከፖለቲከኞች ጋር ቤተክርስቲያን ለምን አነሳችሁ ብላ አትከራከርም። ቤተክርስቲያን የምትከላከለው የራሷ ሎጎ አላት። ሎጎዋ ላይ ያስቀመጠችው ነገር አለ። ይሄው አረንጓዴ ቢጫ ቀይ ላይ ከነማብራሪያው አመጣልሃለሁ፣ ከነማብራሪያው አስቀምጥልሃለሁ። ይሄንን ሰንደቅ ልታነሳስ አንሱ ስንባልኛ አንሱ ስንባል ማለት ነው። የቤተክርስቲያን ሎጎን አንሱ ስንባል ያኔ ነው ቤተክርስቲያን የምትናገረው። ነገር ግን አሁን እውነት አድምቼ ልንገር፣ ለዛውም ብልጽግና ሰንደቅ ዓላማ ቢቀይር ቤተክርስቲያን ሎጎዋን ብልጽግና በቀየረው ሰንደቅ ላይ ታደርጋለች። ስለ ሰንደቅ ዓላማ ከዚህ በፊት ከአንተ በላይ አድምቼ ሰርቻለሁ። የግብፅ ሰንደቅ ሲገባ በኦሮሚያ ብዬ አድምቼ ሰርቻለሁ፣ በመረጃና በማስረጃ ማለት ነው። የኛ ሰንደቅ ግን ሰንደቅ ዓላማችን በመጀመሪያ ደረጃ ይሄ ሰንደቃችን ራሱ መቼ ነው የኢትዮጵያ የሆነው? ዝም ብሎ ባህታውያን ጋር ውለ ቤተክርስቲያን አታደናግራት። ቤተክርስቲያን ስንዱ መቤት ነች። ቤተክርስቲያን ከሰንደቅ ዓላማ ትበልጣለች። ውልቅ ይበልለ። የቤተክርስቲያን ልብሷ ነጭ ነው። ውልቅ ይበልለ። ሐዘኗ ደግሞ ማቅ ምናምን ነው። ውልቅ ይበልለ።
ሐዘኗ ደግሞ 2000 ዓመት አለ። በነገራችን ላይ ከክርስቶስ ስቅለት ጀምሮ ቤተክርስቲያን ተሰቅላ በሐዘን ውስጥ አለች፣ በሰማዕታት አለች ሲባል ግን ኢትዮጵያ ብቻ አይደለም። በደንብ ልንገር፣ ለዛም ቴዎሎጂካሊ ነገርም በደንብ አስረግጬ ልንገር። ልታምታታ አትሞክርም። ሰንደቅ ዓላማን ይዘህ በሰንደቅ ዓላማ መውረግረግ አትችልም። ከመንግስት ጋር ባለው ፖለቲካ በሐሳብ ልዕልና በቃ ይህን ሰንደቅ ዓላማ የምንወድበት አንደኛ የዚህ ዘመን ሰዎች ስለሆንን ሰንደቁን ከልጅነታችን ጀምረን እያየን ስላደገን አስፍተን ስናይ ይህን ሰንደቅ ወስደው በቀኝ ግዛት ያልተያዘች አንድ ቀን ሄዳ ያልወረረች ተወራ ግን ሁሌ ድል የነሳች ደግሞም የእሷን ሰንደቅ ወስደው የኔ ብለው ያሰቡ የተቀበሉ የጋና የተለያዩ ሀገራት አፍሪካ ሀገራት ይህን ሰንደቅ ተጠቅመዋል። ሰንደቅ በምን ምክንያት ይቀየራል? እነዚህ 3 አረንጓዴ፣ ቢጫ፣ ቀይ የሚሉ ገላጭ ናቸው። ታላቅ የቀለማት ውቅሮች ናቸው። ስለዚህ ሰንደቃችን ለምን ይቀየራል የሚል ጽኑ ሐሳብ ይኖረናል። አንተ እንደምትሉ አይደለም። አረንጓዴ፣ ቢጫ፣ ቀይ የቤተክርስቲያን ሰንደቅ አይደለም። በነገራችን ላይ የአምባሻው የቤተክርስቲያን ሎጎ በግልጽ ነው የተቀመጠው። ስለዚህ የቤተክርስቲያን ሎጎ መች ተጀመረ? ይሄ ሎጎ መች መጣ? እያንዳንዱ ነገር ማዘብ አታደናግርም በተራ ነገር። እኛ የሚጨንቀን የኛ ዶግማ፣ የኛ ቀኖና፣ የኛ ቅዱስ ትውፊት ለትውልድ ቀርቦ ትውልድ እንዲገዛው ወደ እውነተኛይቱ ቅዱስ ቤተክርስቲያን እንዲጨመር ነው እንጂ እኛን ውስጥ ላይ ሆነ በእውነት ለመናገር በሰንደቅ ዓላማ ልታባላን አይደለም። ብራዘር ለዛም በደንቡ ፍንትው ይበልልህ። መቅደስ ስለማትውል ነው የምታረው። ሰንደቅ ዓላማን ማደናገሪያ አድርገህ ማጭበርበሪያ አትጠቀምም። አለቀ። እኛ ልብሳችን ነጭ ልብስ ነው። ቤተክርስቲያን አስቀምጣልናለች። አንዳንዶቻችሁ አሁንም ብር በሉ። እንዴት ቢኒ ምናምን ነገርኩ። ስለ ሰንደቅ ዓላማ በግልጽ አማርኛ ከዚህ በፊት ተነጋግረናል። አድማው ካልከኝ አድምቼ ነው የምሰራለሁ። እንዴ አንተ ነህ እንዴ ቤተክርስቲያን የማይገባ ሰው ነው እንዴ ቤተክርስቲያን ስርዓትን የሚያስተካክለው? አንተ ቤተክርስቲያን ገብተህ አታውቅም። አንተ በ6 ዓመት ነው ቤተክርስቲያን ገብተህ ያስቀደስከው። እሱም ለዛውም ገንዘብ ልሸክሉ። ቀጥላለሁ። ቀላህ አላባከንም ብያለሁ። መልስ ከሰጣችሁ በኋላ ቀጥላለሁ። አለኝ ሙሉ ቪዲዮ። ለሽቀላ ነው የመጣው። እሺ አሜሪካ ሀገር መጣ። እሺ ምን አደረጋችሁ? አሁን እቺ ባርሲዋ ትግል ላይ ደግሞ ዋና ሆነ ደግሞ አሁን አሜሪካ ለመምጣት ነው። ቅዳሴ ናፍቆ ከሆነ ከጀርመን አባቶች ጋር ተስማማ፣ ከጀርመን ቤተክርስቲያን ጋር ተስማማ። ላጥ ብለህ ፈረንሳይ ሄዳ አስቀድስ፣ ላጥ ብለህ የጣሊያን ቅርብ ነች ሄዳ አስቀድስ፣ ላጥ ብለህ አስቀድስ። ከቅዳሴ የወጣ ሰው ባህሪው ነው። በነገራችን ላይ ወደ ቅዳሴ፣ ወደ ቤተክርስቲያን፣ ወደ መቅደስ ተመለስ። በሰንደቅ እያልክ አታባላል። ነቃ ያለፉት ጊዜያቶችም ተናግሬያለሁ። ጀግና ኮንክ ገንዘብ አሰባስብና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሎጎ ያለበትን ሰንደቅ ዓላማ አዘጋጅልን። ጀግና ኮንክ አታደርገውም። አንተ ራሱ እኮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰንደቅ ዓላማ እኮ አልለጠፍክም። አጀንዳህ ሌላ ስለሆነ ማለት ነው። እኔ ኦርቶዶክሳዊ ነኝ፣ በቃ ደግሞም ኢትዮጵያዊ ነኝ። እኔን አሁን የሚወክለኝ የኢትዮጵያ ሰንደቅና የኢትዮጵያ ከረንት ሰንደቅና እኔን የሚወክለኝ እንደ እምነቴ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሎጎ ነው። በቃ እሱን ፖለቲካውን ልሙጡ ባንዲራ ይሁን አምባሻ ያለበት ይሁን ዋቴቨር የሚለውን ነገር የፖለቲካዊ ክርክር ነው መሆን ያለበት። የኔ ክርክሬ የኔን ሎጎ የቤተክርስቲያኔ ሎጎ አታደርግም። አንተ ነው የምታወራው። ቤተክርስቲያን አትማ መጠቀም ትችላለች። ይሄው ላሳየው። ይሄው ተመልከት። ይሄው ማን ከለከለን? አሁን በገብርኤል ንግስ በየቦታው
ማን ከለከለን? የቤተ ክርስቲያንን ድካም ዓለማተሟን ድካም ለፖለቲካ ትጠቀምበት። ህዝቡ ሄዶ ከአምላኩ ጋር ይታረቅበት። አታረቀው ከቤተ ክርስቲያን። ይሄ አንዱ ትውልዱን ከቤተ ክርስቲያን የማራቂያ መንገድ ነው። ትውልዱ ቤተ ክርስቲያን ላይ አመፅ እንዲያስነሳ የማድረጊያ መንገድ ነው የዘመድ ያካሄድ። ትውልዱ በአገልጋዮች ላይ፣ በካህናቶች ላይ፣ በሊቀ ጳጳሳት ላይ፣ በእያንዳንዱ ምዕመን ኢንክሉድ በእኛ ላይ እንኳን እምነት እንዳይኖር የሚያደርግ የተናዳፊ ውሻ ባህሪ ነው። የተለከፈ ውሻ ባህሪ ነው። አድማምና ንገረኝ ካል ማንም ከቤተ ክርስቲያን አይበልጥም። አንተ ከቤተ ክርስቲያን አትበልጥም። እኔም አሁን የተናገርኩት ሐሳብ የቤተ ክርስቲያን ካይደለ እኔም ከቤተ ክርስቲያን አልበልጥም። አንተ ልንገርህ፣ ሰው ትሳደባለህ ተብሎ አንተ ድሽሩሩ ማለት አለብን? የት ነህ አንተ? የማታ ትምህርት ተምረህ አሁን ስለ ኦርቶዶክስ የማውራትም እኮ ሞራል የለብም። እንደው አባቶች የዋዎች ናቸው መምህር ምናምን እያሉ ስም እየሰጧቸው ነው እንጂ ደግሞ ዘመንን ሙሉ አንድ ባህታዊ ስትከተል የነበርክ ነህ። ቤተ ክርስቲያን ለካሴት ንግድ ነው የምትመጣው እንዴ? ወደ ወሎ ወደ ላሊበላ የምትሄደው ከፈረንጆቹ ጋር ቅራቅምቡ ምናምን የቤተ ክርስቲያን ነገር እንትን እሱን አናባክንም። መልስ ስጠኝ ብያለሁ። አንተ ከቱሪስቶች ጋር ከፈረንጅ ቱሪስቶች ጋር ግንኙነት አልነበረኝም ያልክ ጊዜ እንቀጥላለን። እሱንም በጥበብ ነው የምንቀጥለው። በነገራችን ያለ መረጃ አላወራም። ግን ህዝቡን አታባላው፣ ህዝቡን አታደናግረው፣ ህዝቡን አታተራምሰው። ህዝቡ ከመቅደስ የወጣ ሰው ስለኖረ እንኳን ብታወራ አሁን እነዚህ አነፍናፊ ምናምን ውሾች ወፎች የምትላቸው ሰዎች መርሃ ግብር የሚመሩት እነሱ ነበሩ። እውነት ይህን ጉዳይ ካልተቀበሉ ለምንስ ተገኙ? ቤተክርስቲያን መቅረት እኮ ነው። የዛን ቀን ቋሚ ቤተክርስቲያን መርሃ ግብር አይደለም እንግዲህ ሄኖክ ኃይሌ ነው የምትለው ከሆነ ለምን አልቀሩም? ለምን መርሃ ግብሩን መምራት ፈለጉ? እነዚህ ራሳቸው ዲሲፕሊን መደረግ አለባቸው እንደ ቤተክርስቲያን። የቤተ ክርስቲያንን የውስጥ ውይይት በአደባባይ ለአንድ ግለሰብ የሐሰት መረጃ መስጠት ራሱ ለሚያድጉ ልጆች ከፋፋይነት ስለሆነ እነዚህ አንተ ወፎች የምትላቸው ራሱ ዲሲፕሊን መደረግ አለባቸው። በኋላ እንመጣበታለን። ቪዲዮ ከተለቀቀ በኋላ እያነጻጸረን ይሄ እንግዲህ ገሌ የምትለው ይሄ አይደለ አለቀ። ይሄው እንግዲህ ወደዳችሁም ጠላችሁ እውነትን ነጭ-ነጯን የሚላችሁ በዚህ ያክሉ ሸታም ነው። ቀጥያ ያሳያችኋለሁ። ይሄው እሱ የነበረበት ጉባኤ ይሄው ዲያቆን ሄኖክ እሱ ለቀቀ የተባለውን ቲክታክ ማየት ትችላላችሁ።
ማየት ትችላላችሁ። የት ነው በቃ የአይናፋት ዝማሬ ካደረጋችሁ ትንሽ ኮራ ብላችሁ ማለት ሰላምታችሁ ቀዝቀዝ ብሎ እና እንኳን አደረሳችሁ እንኳን ደስ አላችሁ። እግዚአብሔር አምላካችን እንደወደደ መጠን የቤተክርስቲያን አገልግሎት በዘመናችን በሚደርስ በቀኑ ሰዓት የእግዚአብሔር ቃል እንማራለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን እንዲመክረን የእርሱ ቅዱስ ፈቃዱ ይሄ ነው ጉባኤው። እንግዲህ በምታውቁት በቤተክርስቲያናችን ያለንበትን ሁኔታ መናገር ሳያስፈልግ ቅድስት ቤተክርስቲያን ለ2000 ዓመታት ያለማቋረጥ በመከራ ውስጥ ያለች ናት። ክርስቶስ ዓርብ ዕለት በጸለየበት ጊዜ አባት ሆይ ብትወድስ ይህ ጽዋ ከእኔ ተርፎ አይናፋት ዝማሬ አንተ ያቀረብከው የትኛው ነው? የሌላ ቦታ ይሄው ለብሶ የነበረው ይሄ ነው። ይሄው ለብሶ የነበረው ይሄ ነው። በቃ ይሄ ነው ካይሊ ፕሮግራም ክብሩ ነው። አረንጓዴ ቢጫ ቀይ መልበስ አልለበሰም እንደ ከዛ አይለብስም እንደ አረ ይለብሳል። አንተን አረንጓዴ ቢጫ ቀይ የምታስለብሰን አንተን የምታስለብሰን አንተ እኮ ችግር ከሆኑ ባህታውያን ጋር ውለ ኦርቶዶክስ ተዋህዶ ማለት አረንጓዴ ቢጫ ቀይ ሰንደቅ ነች ብለ እቺን ታላቅ ቤተክርስቲያን በአንድ ሰንደቅ በኢትዮጵያ ሰንደቅ ላይ ልታስቀምጣ ስትሞክር ነው። ሎጎዋ እንዴት እንደተሰራ አጥና በመጀመሪያ ደረጃ። ከዛ በፊት ምን አይነት ሰንደቅ ነበረች ኢትዮጵያ የምትከተለው? ይህ እኮ በነገራችን ላይ በጣም ጠማማነት ነው። በነገራችን ላይ የግብፅ ቤተክርስቲያን አንድ ነን እኮ እኛ። ቤተክርስቲያን እኮ አንዲት ናት ብለን ነው እኛ የምናስተምረው የምንማረው። ይሄን ነው በደንብ አድምጬ ልንገር። አሁን በሰንደቅ ልታጣላን። አሁን ግብፅ ሀገር ስንሄድ የኢትዮጵያ ሰንደቅ ካልኖረ ብለን ልንተውረድ በጣም የዘቀጠ አስተሳሰብ ነው። ስለዚህ በዚህ አጋጣሚ እንግዲህ በቀድሜ ተናግሬያለሁ። መጽሐፋችን ተበረዘ ብለን በብዙ እናዝናለን። የራሳችን ሜጋ መጽሐፍ ማተሚያ ቢኖረን፣ ትልልቅ መጽሐፍ ማተም የሚችል ቢኖረን፣ የራሷ የቤተ ክርስቲያንን ሰንደቅ ሎጎዋን በሰንደቁ ያሉ ከዛ ነገ ፖለቲከኞች፣ ሊቃውንቶች ሰንደቁ ይቀየራል ተብሎ ቢታሰብ ውይይት ከአውሮፕላን ላይ ያነሱት ከምን ላይ ያነሱት አታደናግር። ህዝቡን አታደናግር። ሀገሩንም እንዲጠላ አታደርገው። ህዝቡን ማንነቱን እንዲጠላ አታደርገው። በቃ አታደናግር። ስለዚህ እውነትን ግዛት። ስለዚህ እየደበላለቅ እያሰበጣጠርክ የምታመጣው ተነቅቷል። በነገራችን ላይ ደፍሮ የማይናገር ስላለ እኔን እየቀጠቀጥከኝ እኔን እየሰደብከኝ አይዞ እንጀራ ይውጣለ። አሁን እኔ ደግሞ እየተቃወምኩ አሁን ብዙዎቹ ዝም ብሎ አይደል የተቀጠቀጡት። በቃ አሁን ለምሳሌ ሊቀ መዘምራን ቴዎድሮስን የቆየ ታሪክ አወጣክ። ከጋብቻ ውጭ የወለደውን ልጅ ማለት ነው ቻይኒ ምናምን እያልክ አንተ እውነተኛ ሰው ብትሆን የዛ ጊዜ አሁንም እዚህ ጋር በደንብ አድምቼ ልስራ። የዛ ጊዜ ሊቀ መዘምራን ቴዎድሮስ ዲያቆን የሚለው ስም መነሳት አለበት ብለህ ያኔ መዘመር መብቱ ነው። በነገራችን ላይ ልጁ አሁን ለዚህ ቤተሰብ አሁን ጤነኛ ነህ አንተ? እውነተኛ ሰው ብትሆን ኖር ዘመንን ሙሉ ነበርክ አይደለ? በቃ ዲያቆን መባል የለበትም፣ መቅደስ መግባት የለበትም። አንተ የለህም እኮ መቅደስ ይግባም አይግባም እኮ የለህም። በነገራችን ላይ የለበትም፣ መቅደስ መግባት የለበትም ብለህ መሟገት አልነበረብህም? ለልጁም ህይወት ማለት ነው። ምክንያቱም ገብቶ መፈተት ስለሌለበት መቅደስ መግባት በውስጥ አትናገርም ነበር። ዘመንን ሙሉ አብረህ ነው አይደል? አየህ፣ መሸቀያ ነው ያደረከው። አየህ፣ ምንም አትነጋገሩም። አንተና ቴዎድሮስ
ለቤተ ክርስቲያን ምንም ህዝብ በሱ ዝማሬ እግዚአብሔር በሰጠው ዝማሬ የምንታነጽበት እኔ እንኳን ከቴዲ ያን ብሎ እንኳን ቢናገር የነመለስኩለት መልስ ከትልቅ አክብሮት ጋር ነው። መቼም ከልቤ አይወጣም ቴዲ። ለምን? እውነተኛ የቤተ ክርስቲያን ልጅ ስለሆነ ማለት ነው። በቃ ወደቀ። እሺ ከወደቀ ይሆን አይደለም መቅደስ ይከለከላል። እውነተኛ ጤነኛ ከሆንክ በቤተ ክርስቲያን ትርጉም ከገባ እኛ አሁን የነገርከን አይደለም አትነግረውም ነበር? አትግባ ይታወቃል። ደብሮ የካ ሚካኤል ሄደ እንዳይገባ ብላ አትናገርም ነበር? ላድም አለ ለዛው ዘሴም ቀሲስ ደበበ የቀድሞ ቀሲስ አሁን ደበበ እስጢፋኖስ አንዱ እናንተ ተጣላንበት ሐሳብ እሱ ነው። በውሸት ነው ያላምንም። ማንነና ነው አንተ በውሸት እኔ ውሸት አልወድማ፣ ያመኛል ውሸት። ደበበ እስጢፋኖስ እንዲህ ቦታ ተሰብስበን ስትል ውሸት መሆኑን አጋለጠን። ውሸት መሆኑን አሁን እንግዲህ ወሬ ያቀብሉኛል የምትላቸው የተከበሩ ካህናቶችን ስም እያነሳ ወሬ ያቀብሉኛል የምትለው ራሳቸው ውሸት ነው። ስብሰባውም ቤቱም ራሱ የተከራያችሁት ሆቴሉ ካፌው የተባለው በ2005 ነው በተባለው ጊዜ አይደለም። በቃ ውሸቱ ተጋለጠ። እቻ እናደደች። እኔ ደግሞ አንተ ማንነና ለምን ፈራለሁ? ፋንቱም ለኔ አንተም ለዛም ፋንቱ ትሻለኛለች ካንተ። ለምን መሰለህ? ፋንቱ መቅደስ ውስጥ አለች። ፋንትዬ መቅደስ ውስጥ አለች። አንተ መቅደስ ሳትውል ውጭ ሆነ ቤተክርስቲያን ነው ማፈስ። ምንድን ነው አሁን አንተ ከነትዝታው በምንድን ነው የምትለየው? እነሱ ውጭ ሆነ ይሰደባሉ፣ አንተ ደግሞ ውስጥ አለው ብለህ ውጭ ሆነ ነው የምትሳደበው። ሎጂኩ ይሄ ነው። እናንተ ግሪሳዎች አሁን እንግዲህ ኑና በኮሜንት ተቀጥቅጡኝ። በቃ አለቀ። ዘመዴ አንድ ስለ ቤተ ክርስቲያን ክብር አውርቶ አይታችሁ ታውቃላችሁ? አንድ አሁን እኮ አቡነ ሉቃስንም እኮ በነገራችን ላይ የሚደግፋቸው ለፖለቲካ አጀንዳው ነው እንጂ እንደው ክህነታቸውን አክብሮ አይደለም። እውነተኛ ሰው ቢሆን ኖሮ እኮ አቡነ ሉቃስን ወደ አጉረ ስብከቶ ሄዱ፣ አውስትራሊያኖት ቦታዎት አልተነካም፣ ሂድ ወደ አውስትራሊያ ሊላቸው ነው የሚገባው። አሜሪካ ቁጭ ብለው አውስትራሊያን መምራት በጣም ጨዋ ቤተክርስቲያን ስላለች ሊላቸው የሚገባው ይሄንን ነው። ጤና ምናምን እያልክ ፖለቲካ አትቆምር። አውስትራሊያ በጣም ትልቅ ሕክምና አለ፣ አህጉር ነች። አሁን አድምቼ ነው የምነግርህ። እሺ ደበበ ካህን ሲሆን አንተ ዘመድኩን በቀለ ካህን መሆን የለበትም ብለህ ተቃውመሃል። የተቃወምክበት ደብዳቤ አለ? አልተቃወምክም። አብራችሁ አንተም ቀሲስ ሳሚም ወዳጅ እኮ ናችሁ። ከቀሲስ ሳሚ ጋር እኮ ይሄ ኢንተርቪው ከመደረጉ በፊት እኛው እንዲህ ደበበ ላይ ከመነጋገራችን በፊት እኮ ይገናኙ ነበረ። አየ ወንድሜን ማዳን ካለብን ይሄን ሁሉ ወልደ ወደ መቅደስ ወደ ክህነት ማደግ የለብም ብለን መቃወም ነበረብን። ብታውቅ አልተቃወማችሁም። ስትጣሉ ነው እዚህ ጋር ድራማ የምትሰሩት በቅራቅንቦ። አንድ አካባቢ አይደላችሁ? አንድ አህጉረ ስብከት አይደላችሁ? ሲመጣ ታቁም ነበረ? ታቁ ነበረ። ሊሆን አይገባም። ቄስ ይሄ ሰውዬ ከእንዲህ ወልዷል ብላችኋል? አላላችሁም? እኛ ነን ስንሰማ መቅደስ ይከበር ብለን እየጮህን ያለ ነው። እግዚአብሔር የተመሰገነ ይሁን። ደግሞ አህጉረ ስብከቱም ሰምቶ ይሄን ነገር አድርጎ ከኛ በኋላ ነው መታችሁ የሰራችሁትም። ማንም ከቤተ ክርስቲያን አይበልጥም ነው። ለዛ ነው አሁን ደግሞ ቀሲስ ደበበ ልጆቹን አምኖ ሲቀበል እሰይ ብሎ እንትን ሲል ደግሞ ያንንም አዌር አድርገናል። በቃ አለቀ። አሁን ደግሞ ቤተ ክርስቲያንን ለቤተ ክርስቲያን አስረክብ የሕዝብ ገንዘብ ነው ብለን ምክር መክረናል። እዛ የሚያገለግሉ ዲያቆናትን ብዙዎቹ ተጽፎባቸዋል። በቅርብ ጊዜ እንኳን እነዚህ ልጆች ራሳቸው ከደበበ ልጅ ውጪ ሁሉም ወደ አህጉረ ስብከቱ ሪፖርት አድርጎ አንሄድም ከዚህ በኋላ ብለው አቁመዋል። ይሄ ነው የቤተ ክርስቲያን ልጅነት። ከደበበ ጋር ስትስማማ ከ20 የሚውለድ ሃሌሉያ ትላለህ። ከደበበ ጋር በጥቅም ስትጣላ ደበበ ከ10 ወልዷል ብሎ መናገር አይደለም። አይጠቅምም ለቤተ ክርስቲያን። አየህ አለቀ። እውነታው ይሄ ነው።
ተናግሬያለሁ። ለቀሲስ ሳሚ እኮ ነግሬዋለሁ። ከደበበ ጋር ስትጣሉ ደበበ ላይ እኛ ስንነሳ ነው መታችሁ የምታነፈንፉት? ቀድሞ ነው። አየህ እኔ አሁን ለምሳሌ ላስተምር፣ በደንብ ላስተምር። እኔ አሁን እዚህ ሀገር ኡጋንዳ ነኝ ያለሁት። ካህናቶቼ በጣም ነው የማከብረው። በስተመጨረሻ አሳያቸዋለሁ፣ የአላፋት ትሬሊንግን አሳያቸዋለሁ። ዝማሬ እየተደረገ ያለው ማለት ነው። ሞክራ እዚህ ናና አብካ እሺ ሞክር። አነፍናፊዎች ምናምን እኛ ጋር ሁሌ የኡጋንዳ የኤርትራና የኢትዮጵያ ሰንደቅ ይተከላል። ሁሌ በቃ አለቀ። ሞክር። እናንተ አሁን ቤተክርስቲያናችሁ ውስጥ አለ ታደርጋላችሁ። አጀንዳ ማን ለቢዝነስ እንደሚሰራ መንፈስ ቅዱስ ያውቃል። ማን ለቢዝነስ እንደሚሰራ። ስለዚህ እናንተ ሚዲያም ቤተክርስቲያን እውቅና የሰጠችው ሚዲያ አይደለም። የኛም ሚዲያ የቤተክርስቲያን እውቅና የሰጠችው አይደለም። እንደ ልጅነታችን ነው የምንጮህ። አርፈን እንጮሃለን። ማን እውነት እንዳለው ወደፊት ሚዛን ላይ ይቀመጣል እንጂ ስትጣላ አይደለም ገበና መግለጥ ያለብህ። አሁን ገና ለገና አንድ መርሃ ግብር ላይ ቴዎድሮስ የአግሪ አርጎ የሆነ ፕሮግራምን የልብ ቅርጽ ለቀቀ ብላ የቴዎድሮስ ዮሴፍን ጋብቻ እንዲወልዱ እንኳን ወለደ። እውነተኛ ሰው ብትሆን ቀድማ አትናገርም፣ ቀድማ አታወራም። መቅደስ እንዳይገባ ቀድመ እንትን አታደርግም። ስትጣላ አሁን እኔ ለምሳሌ እንደ ውጭም ሆነ የኦርቶዶክስ ምናምን የኦርቶዶክስ ቢኒ አልክና ልክ ስቃወመ ካቶሊክ ነው ጴንጤ ነው ምናምን ትለኛለህ። አንተ ራስህ እኮ ኦርቶዶክስ እኮ አይደለም፣ የለህም መቅደሱ ውስጥ የለህም። ከጤነኛ ሆንክ ከኔ ተማር። እኔ ለምሳሌ እዚህ ሀገር አንድ አባት ዲያቆን ነበሩ። ካህን ሲሆኑ ጠይቅ ከፈለግ። ከዛ አባታችን አልኩኝ፣ ቡራኬ ተቀበልኩ፣ መስቀል ተሳለምኩና እድሜውት ግን ስንት ነው ተጠራጠርኩት አልኳቸው። ከዛ በኋላ ቢኒ እንደምታየኝ አይደለም እድሜ 33 ነው ይኸውልህ ብለው አሳዩኝ። አየህ ፍትሐ ነገሥቱ መከበር ስላለበት ማለት ነው። በእድሜ እንኳን እኔ አባቶችን ጠይቄያለሁ። በዝሙት እኔ ነገርኩ እኮ ከወንድሜ መውደቅና መውለድ በላይ ክህነት ነው የሚያሳስበኝ፣ ስርዓተ ቤተክርስቲያን ነው የሚያሳስበኝ። ወንድሜማ መክሬው ተው መቅደስ አትግባ፣ ዘምር፣ በርታ ወንድሜ መቅደስ አትግባ፣ ውጭውን አገልግል ብዬ የምነግረው አሁን ስጣለው አይደለም። ያኔ ታሪክ እውነትነቱን አንተ ዋና ነበርክ። እንትንም ትመስላለህ እኮ ቻይኒ ከኪኪ ምናምን ነገር እያልክ እኮ አብረ የነበርክ ሁሉ ትመስላለህ። ቅናት እንደሆነ ግን የታወቀ ነው። አሁን ይህን እንትን ብላችሁ ይህንን እንቁ ዘማሪያችንን በዚህ ያክል ስሙን ለማጥፋት መነሳታችሁ ያሳፍራል። ሞራሊስ አሁን ዲያቆን አቤኔዘር ጠቀማችሁት። አሁን ዲያቆን አቤኔዘር በእናንተ የሚሰናከል ቢሆን ወደ ሌላ ቤት ያንግ ነው። አያችሁ አንዳንዶቹን እርግጠኛ ሆኜ የምነግራችሁ በል ነው ከቤተ ክርስቲያን ያስወጣችኋቸው። በል እኮ ነው። አብዛኞቹን እኮ በል እናንተም ገበና ስትገልጡ ቢዝነሳችሁን እየሰራችሁ በቃ አለቀ። የወደቀ ይነሳል። ቤተ ክርስቲያን ደግሞ ለወደቀ ሰው ያስቀመጠችው ነገር አለ እና እውነታው ይሄ ነው። በቃ ደበበ ሲወድቅ እያወክ ምንም አንወሻሽም። እያወክ ቄስ ሲሆን እያወክ አንድ ቀን ሰርተህበት ታውቃለህ? አልሰራህበት። ስትጣላ
ጥቅም ስታጣ ለቤተ ክርስቲያን ተቆርቆር አይደለም የምትሰራው። ይሄ አለፍ ነው። አፊ ትውልድ ተናገር። አሁን እዚህ እንደ ግሪሳ የተከተላችሁታላችሁ። ይሄ ውሸታም ይሄው ዲያቆን ነው ካይለ እዚህ ጉባኤ ላይ ይሄን የለበሰው በቃ አላሳየዋችሁ እኮ ውሸታሞች። በውሸት የሚከብር እግዚአብሔር የለም። በቃ ወሰያትሎች ምንድነው? ከበሮች ከዚህ በፊት የአባታችን ደብር ላይ ከበሮች አይለብሱ፣ ክብረ በዓል ላይ አይለብሱ። ዘመድኩን ነው ቤተክርስቲያን ሰንደቅ እንድታደርግ ያስተማራት። አየ በእጅ አዙር ለቤተክርስቲያን አሁን ጦር በቃ ነገርኳችሁ። አረንጓዴ ቢጫ ቀይ ሰንደቅ መንግስት ቀይራለሁ ብሎ ቢነሳ ለምን ብሎ መጠየቅ ያለበት ህዝብ ነው። እሱም አምኖ አወያይቼ ነው ብሏል። አለቅ። እኛ ግን አድምቼ ልንገር በሰንደቅ ዓላማ ላይ የተመሰረተ እምነት የለንም። አሁንም አድምቼ ልንገር እኛ ቤተክርስቲያን አንዲት ናት። ይልቁኑ 6 አያት ቤተክርስቲያናቶች አንድ ነን። በክርስቶስ ደም ላይ የተመሰረተ እምነት እንጂ እኛ በሰንደቅ ዓላማ ላይ የተመሰረተ እምነት የለንም። የኢትዮጵያ ሰንደቅ ከሌለ ብዬ ግብፅ ሀገር ላይ አልቆርብም ማለት አለብኝ? ቂል ፖለቲካን እዛ ጠርገ ብለው አታምታታም፣ ህዝቡን አታምታታም። ከቻሉ ያደርጋሉ። አንተ አይደለም የምትመራቸው፣ አንተ አይደለም ትላንትና። አሁን አጀንዳ ስለጠፋ እኮ ነው ቤተክርስቲያንን በዚህ ያክል ለማባላት። በምን ያባላቸው? ሄኖክም በትምህርቱ መክሰስ አይችልም፣ በመጽሐፉ መክሰስ አይችልም። ችሎም አያነብም መጽሐፉን። በነገራችን ላይ መክሰስ አይችልም። ስለዚህ ሰንደቅ ዓላማን እንትን አላደረገም ምናምን ይላል። እንዴ ነገርኩ እኮ መጽሐፍ ቅዱስም ያለንን ቤተክርስቲያንም ያለችን ነጭ ልብስ ነው ያለችን። ሰንደቃችን የዜግነታችን ነው፣ ኢትዮጵያዊ። እኛ ግን ከኢትዮጵያ እናልፋለን። በነገራችን ላይ በመንፈሳዊ ቋንቋ ልንገር፣ እኛ ከኢትዮጵያ እናልፋለን። እኛ ከኢትዮጵያ እናልፋለን። ከዘር ከነገር ከቋንቋ የተዋጀንን፣ ከህዝብ ሁሉ የተዋጀንን። ቤተክርስቲያን እንዲህ ነች፣ መንግስት ነች። አለቀ። የቤተክርስቲያኔ ሎጎ ሲነካ መንግስት ጮዋለሁ። አረንጓዴ ቢጫ ቀይን ለምን ነካ ብዬ ደግሞ እንደ ዜጋ ጮዋለሁ። ምናልባት እኮ ሰንደቁን ሊቀይሩ ከጣሩ ከጀርመናውያን ጋር ቀላና ዋክንም። ለማንኛውም ትውልድ እውነታው ይሄ ነው። እያመመክ ዋጠው። አንድ የተለከፈ ውሻ ስለ ቅድስት ቤተክርስቲያን ስም የሚያጠፋውን እያየ አባትን አትጥላ፣ ከመቅደስ አትራቅ። ይልቁኑ ወሬውን ለወሬኛ ትተህ ወደ መቅደስ ግባ፣ ወደ እልፍኝ ግባ። የምታዋጣ ቤተክርስቲያን ነው እንጂ ዘመድኩን በቀለ አያዋጣህም። ልንገርህ፣ ዘመድኩን በቀለ ቤተክርስቲያንን እንድትጠላ ነው የሚያደርግ። ካህናት እንድትጠላ ነው የሚያደርግ። አገልጋዮችን እንድትጠላ ነው የሚያደርግ። ዘማሪያንን እንድትጠላ ነው የሚያደርግ። የሰው ገበና እያወራ ቤተክርስቲያን ስንዱ መቤት የሆነችውን ቤተክርስቲያን እንድትጠላ ነው የሚያደርግ። ዘመድኩን በቀለ እንድትጠላ ነው የሚያደርግ። አየር መንገድን ጠልተ በሌላ አየር መንገድ እንድትጠላ ነው የሚያደርግ። ንቃ ትውልድ። በሐሳብ ልዕልና ካመነ የቤተክርስቲያን ሎጎን ያሳያችሁ። የቤተክርስቲያን ሎጎ መቼ ተጀመረ? መቼ ነው ይሄ ሎጎ? በሕገ ቤተክርስቲያን ድንጋጌ አንቀጽ 4 ንዑስ ክፍል ከ1 እስከ 3 በዝርዝር የተቀመጠው ሐሳብ እንደሚገልጸው የአርማውን ቅርጽና ይዘት በተመለከተ መደቡ ነጭ፣ ዙሪያው የስንዴ ዛላና የወይን ዘለላ፣ ከላይ ከአናቱ አክሊል፣ ከታች ከግርጌው መሃል ለመሃል ወጥቶ አናቱ ከአክሊሉ ስር የደረሰና መስቀል ያለበት አርዌ ብርት በግራ ሆኖ በቀኝ እጁ አርዌ ብርት በግራ እጁ ዘንባባ የያዘ መልአክ ከአርዌ ብርቱ ስር ነዋ ወንጌለ መንግሥት ተብሎ የተጻፈበት ከቅዱስ መጽሐፍ ስር መስቀለኛ የጸ ፊደል ቅርጹን የሚመስል ሁለቱ ጫፎቹ ከመደቡ ውጭ የወጣ
ሰበን፣ የስንዴ ዛላና የወይን ዘለላ በተገናኙበት የዓለም ምስል ያለበት ይሆናል። የዓላማውን ትርጉም በተመለከተ መደቡ ነጭ መሆኑ ዘመነ ስጋዌ የምህረት የደስታና የነጻነት ዘመን መሆኑን ያመለክታል። የአርማው ዙሪያ በወይን ዛላና በስንዴ ዘለላ የተከበበ መሆኑ ምዕመናን በቅዱስ ቁርባን አማካኝነት ከእግዚአብሔር ጋር አንድነትን፣ ስርየተ ኃጢአትን፣ የዘላለም ሕይወትን የሚያገኙ መሆናቸውን ያመለክታል። በአርማው ባህል ቀጥ ብሎ የቆመ የአርዌ ብርት ምስል በበላዩ ላይ መስቀል ከዚያም ከፍ ብሎ አክሊለ ክህነት አለው። የዚህ ትርጉም ሕዝበ እስራኤል አርዌ ብርቱን ባዩ ጊዜ ከእባብ መርዝ እንደዳኑ ሁሉ በመስቀል ላይ በተሰቀለ በጌታችን በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ያመኑ ሁሉ በዲያብሎስ ምክንያት ከመጣባቸው ፍዳ ኃጢአት የሚድኑ መሆናቸውን፣ መስቀሉ የቤተ ክርስቲያን የድኅነት አርማ መሆኑን፣ አክሊሉ ቅዱሳን በሰማያዊ መንግሥት የሚቀዳጁትን አክሊለ ክብርና ማኅተመ ጽድቅን ያመለክታል። ሁለት መላእክት የዘንባባ ዝንጣፊና አርዌ ብርቱን ይዘው ይታያሉ። ይህም ዘንባባ በመንፈስ ቅዱስ የሚገኝ መንፈሳዊ ደስታንና ድህነተ ነፍስን ያመለክታል። ቅዱሳን መላእክት የቤተ ክርስቲያን ጠባቂዎችና የመልካም ዜና አብሳሪዎች መሆናቸውን ያመለክታል። አርዌ ብርቱን ይዘው መቆማቸው ነገረ መስቀሉን አምኖ ሃይማኖቱን አጽንቶ ይዞ የሚኖር የዘላለም ድህነትን የሚያገኝ መሆኑን ያመለክታል። የአርማው መሃል ቅዱስ መጽሐፍ ሆኖ ነዋ ወንጌለ መንግሥት የሚል ጽሑፍ በበላዩ አለበት። የዚህ ትርጉም የቤተ ክርስቲያናችን ሃይማኖት ትውፊትና ቀኖና በቅዱስ መጽሐፍ ትምህርት ላይ የተመሰረተ መሆኑን ያመለክታል። ከቅዱስ መጽሐፍ ግርጌ የሚታየው ሰበን እመቤታችን ቅድስት ድንግል ማርያም ከሞት ተነስታ ወደ ሰማይ ስታርግ ለሐዋርያው ለቅዱስ ቶማስ የሰጠችውን ሰበን የሚገልጽ ሲሆን ትርጉሙ የእመቤታችን የቅድስት ድንግል ማርያም ትንሣኤንና ዕርገትን እንደዚሁም የምእመናን ነበረው። እሱን ያስተምራችሁ። ከጀርባ ያለው ሰንደቅ በምን ዘመን ላይ ምን ይደረግ ነበር? እሱን ያስተምራችሁ ጀግና ከሆነ። ከዛ በተረፈ ግን እንደው አሁን አንዳንዶች ያዙ ይልቀቁኝ የምትሉ ሰንደቄ እያልክ ቤተ ክርስቲያን ከሰንደቅ ዓላማ ትበልጣለች። ቤተ ክርስቲያን ከሰንደቅ ዓላማ ትበልጣለች። ሰንደቅ እያለ አያደናግርህ። ነውር እኮ ነው። በነገራችን ላይ አንድ ቀን ቤተ ክርስቲያን አድርጎ ሳይሄድ እና ትውልድ ንቃ መልእክቴ ነው። ክፍል 4 ለአቶ ዘመድኩን የተመለሰ እውነተኛ መልሴን እንሆላለሁ። ያማል ይመማችሁ። እውነታው ይሄ ነው። በሰንደቅ የተመሰረተች እምነት የለችንም። ሰንደቃችንን እንወደዋለን፣ እንደ ዘመድኩን ግን አይደለንም። እኛ ሰንደቃችንን ከልባችን ነው የምንወደው። ለምን? ኢትዮጵያዊነት ማንደራደርባቸው ሁለት ነገሮች ነው አለ ማለት ኦርቶዶክስ ተዋህዶነትና ኢትዮጵያዊነት። ግን በዚህ ያልክ አታደናግረኝ። እምነቴ በሰንደቅ ዓላማ ላይ አልተመሰረተም። የኔ እምነት በሰንደቅ ዓላማ ላይ አልተመሰረተም። ትውልድ እውነቱን ገቢ። ስለዚህ የሲያትል መልስ ዲያቆን ዘማሪ ቴዎድሮስ ዮሴፍ እንወድሃለን፣ እናከብርሃለን። ብትሳሳት ሰውነ አሁን እንዲህ ብሎ አይደለ? በቃ ለሌሎች መሰናከያ መቅደስ የምትገባ ከሆነ አትግባ ወንድም አለ። በቃ አትግባ። ከቤተሰብ ጋር ሰላም ይሁን። ሰላሙንልኝ ወንድም። እርግጠኛ ነኝ አሁን በዚህ ቤተክርስቲያን ቤተሰብ የሚጎዳ ቤተሰብን እዚህ ይሄ ወጣት ተስፈኛ ወጣትን ተመልከቱት። የልጁንም ድቁና የአባትየውንም ድቁና ወደ መቅደስ እንዳይገቡ መከላከል በውስጥ ከሆነ ነው እንጂ በዚህ ያክል ግን በአደባባይ የወጡ ዘማሪያን፣ የወጡ ሰባኪያን፣ የወጡ ጳጳሳትን በማንኳሰስ የምታቆመው እምነት የለም። የወጣ ሰው ነው የሚያወራችሁ። ቤተክርስቲያን የሌለ ሰው ነው የሚያወራችሁ። ትውልድ ወደድክም ጠላህም እውነቱ ነው። ቀጥቅጥ፣ ተሳደብ ከስር። የምትወዱኝ ግን ላይክ እያደረጋችሁ ጀምሩ።
እውነት ስለሆነ እውነት እያመማችሁም አንዳንዶቻችሁ ትላንትና ትጽፉልኝ ነበር። እኔ ወንድማችሁ ደግሞ ምንም አቋሜን ሸብረቅ የሚያደርገኝ ነገር የለም። ዘመዴ ካቶሊክ ነው ስላለኝ እኔ ከኦርቶዶክስ ልወጣ ብራዘር፣ በመጀመሪያ ነው የሚለኝ አለ ወይ ቤተክርስቲያን ውስጥ? ናና ተማር። ኡጋንዳ ሰኞ የሰንበት ትምህርት ቤት አለ። ቆንጆ ትምህርት እየተሰጠ ነው፣ ነገረ ድህነት። ባለፈው ሚስጥረ ስላሴ የኔታ በሙሉ አስፈው ሲያስተምሩን ነበር። ናና ተማር፣ ወደ ሰንበት ትምህርት ቤት እንምጣውላችሁ ነው። ዘመዴም ለዛው የሚያስፈልግ ሰንበት ትምህርት ቤት ነው እና ተማር መልእክቴ ነው። ብንያም ሽታዬ ነኝ። ፍቅረ ኢየሱስ ከስደት ሀገር ኡጋንዳ ካምፓላ። እውነትን ግዟት አትሽጧት ወዳጆቼ። በፍጹም ትህትና በቤተ ክርስቲያን ላይ አድማና አመጽ የሚያደርጉትን የውሸት የሚያቀነባብሩትን ንቁ መልእክቴ ነው። እንቁላል ስሰርቅ በቀጣሽኝ ዛሬ ለትልቁ ስደርስ ባልኮንንሽኝ እንደተባለ እንቁላል ላይ የማይናገር ከፍ ብለህ ስትታይ የሚቃወምህ እሱ አነፍናፊ ወሬኛ ነው። አይጠቅምም። ንቃ። ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ። ሰላም። ተዋህዶ መሸሸጊያዬ፣ ኦርቶዶክስ መጠለያዬ፣ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ሰላምሽ ከፍ ይበልልኝ